ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማራት አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ? የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በዛሬው ትምህርታዊ ዝግጅታችን የአማርኛ ፊደላት የሆኑትን ግማሾቹን ይዤላችሁ መጥቻለሁ። በሁለት ክፍል ነው ያዘጋጀሁላችሁ ማለት ነው። እንግዲህ በዚህ ትምህርታዊ ዝግጅት እያንዳንዱን ፊደል ቅርጹን እንዴት እንደምትይዙና እንዲሁም ደግሞ በዚህ ቅርጹን ከለያችሁ በኋላ ቃላትን እንዴት እንደምትጽፉ ከዚሁ ላይ አንዳንድ ፊደሎቹን ከሌላኞቹ ፊደሎች ጋር እያጣመርን እንዴት ቃላት እንደሚመሰረት ወይም ደግሞ ቃላት እንዴት እንደሚነበብ የማሳያችሁ ይሆናል። እናንተ ሰብስክራይብ ያላደረጋችሁ ቤተሰቦቻችን ካላችሁ ሰብስክራይብ እያደረጋችሁ ቤተሰቦቻችን ሆኑ። ላይክ ሼር እያደረጋችሁ ዩቲዩባችን አበረታቱ። ከዛ ውጭ ደግሞ የዩቲዩብ ቻናላችን የኦንላይን ትምህርት ቤቱ የስልክ ቁጥር ታች ቪዲዮ ጠርዝ ላይ ወይም ደግሞ ባዮ ላይ ስትገቡ ታገኙታላችሁ። ይህን ስልክ ቁጥር ሴቭ አድርጋችሁ ያዙና በኢሞ፣ በዋትሳፕ፣ በቴሌግራም እናንተ በሚመቻችሁ ሶሻል ሚዲያ በማንኛውም ሰዓት ደውሉልን። እናንተ በሚመቻችሁ ሰዓት እንድትማሩ እናደርጋለን ማለት ነው። በአማርኛ ፊደል ውስጥ የመጀመሪያው ፊደል የሆነው ሀ ነው። ከዚህ ጀምሬ እስከ ሀ ወይም ደግሞ ብዙሃኑ ሀ እስከምትባለው ሶስቶቹን ሀ ይዣቸው መጥቻለሁ። እስከዚህ ድረስ የምንማር ይሆናል። በቀጣይ በሁለተኛው ክፍል እስከ መጨረሻው ድረስ የማቀርበላችሁ ይሆናል ማለት ነው። ስለዚህ ቀጣዩን ክፍል ለማየት ይህንን በጥሞና መከታተል ይጠበቅባችኋል። ሀ ሁ ሂ ሃ ሄ ህ ሆ። ከዛ ስምንተኛ ቤተሰብ የሆነችዋ ደግሞ ውስብስብ ፊደል ወይም ከነዚህ ከሀ ቤተሰቦች ጋር በድምፅ እና በቅርጽ ተቀራራቢነት ያላት ናት እቺ ኋ። እንግዲህ ስምንተኛ ላይ የሚቀመጡ ማለት ነው። ውስብስብ ፊደላት ይባላሉ። ቀጣዩ ደግሞ ለ ሉ ሊ ላ ሌ ል ሎ። ከዛ ይሄ ሏ ይሆናል ማለት ነው። ከዛ ሐመር ኋ በመባል የሚታወቀው ሁለተኛው ሀ ነው። ሀ ሁ ሂ ሃ ሄ ህ ሆ። ከዛ ኋ ይሆናል ማለት ነው። ስምንተኛ ላይ የሚቀመጠው ቀጣዩ ፊደል ደግሞ መ ሙ ሚ ማ ሜ ም ሞ። ከዛ ስምንተኛ ላይ ማን ይሆናል? ሟ። ቀጣዩ ደግሞ ሰ ሱ ሲ ሳ ሴ ስ ሶ። ከዛ ማን ይሆናል? ቀጣዩ ሷ ይሆናል ማለት ነው። ስምንተኛ ላይ የተቀመጠው ፊደል ሷ ይባላል ይሄ። ከዛ ረ ሩ ሪ ራ ሬ ር ሮ። ከዛ ይሄ ሯ። ቀጣይ ፊደል ደግሞ ሰ ሱ ሲ ሳ ሴ ስ ሶ። ከዛ ሷ። ቀጣዩ ፊደል ደግሞ ይሄ ነው። ሸ ይባላል። ከኔ ጋር አብራችሁ እየጠጠሩ ሸ ሹ ሺ ሻ ሼ ሽ ሾ። ከዛ ሿ ይሆናል ማለት ነው ይሄ። ቀጣዩ ደግሞ ቀ ቁ ቂ ቃ ቄ ቅ ቆ። ከዛ ቋ። ቀጣዩ ፊደል ደግሞ በ ቡ
ቢ ባ ቤ ብ ቦ። ከዛ ይሄ ማን ይሆናል? ቧ። ይሄ ደግሞ ቨ ቡ ቪ ቫ ቬ ቭ ቮ። ከዛ ቫ ይሆናል ማለት ነው ስምንተኛ ላይ ያለው። ይሄ ደግሞ ተ ቱ ቲ ታ ቴ ት ቶ። ከዛ ይሄ ቷ። ይሄ ደግሞ ቸ ቹ ቺ ቻ ቼ ች ቾ። ከዛ ይሄ ማን ይሆናል? ቿ። ይቺ ደግሞ ብዙሃን ውሃ በመባል የምትታወቀው ውሃ ናት። ሀ ሁ ሂ ሃ ሄ ህ ሆ። ከዛ ይቺ ደግሞ ኋ ትሆናለች ማለት ነው። ስለዚህ አሁን እናንተ በሙሉ የአማርኛ ፊደላትን ለማወቅ መጀመሪያ የምታደርጉት እነዚህን የመጀመሪያ ፊደል ቅርጽ ማለት አላቸው ከቅርጻቸው ላይ ከጎናቸው ላይ ሌላ ተጨማሪ ነገር የላቸውም። ወይም ደግሞ እግራቸው ማጠር መርዘም ምናምን የለም። እነዚህ የመጀመሪያ ፊደሎች ናቸው። እንግዲህ እነዚህን ትይዛላችሁ። አሁን እነዚህን አብረን እየጠራን እናንተ ደግሞ አብራችሁ ከኔ ጋር እየጠራችሁ ቅርጻቸውንም ለመያዝ ሞክሩ። ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ቨ ተ ቸ ሀ። ይህንን ስለዚህ ከቻላችሁ ጽፋችሁ ቅርጻቸውን ያዙ። እየጻፋችሁ እየጠራችሁ እየደጋገማችሁ እነዚህን ቅርጻቸውን ያዙ። ከዛ በኋላ እነዚህን ቅርጻቸውን ከያዛችሁ በኋላ ሁለተኛ የእነዚህ ፊደላት ሁለተኛ ቤተሰቦቻቸው ሊሆን የሚችለው ከእነዚህ ከያዛችኋቸው ፊደሎች ላይ ከጎነ ጎናቸው ላይ አግድም አግድም መስመር ወይም ቅጽል መጨመር ነው። ስለዚህ አሁን እነዚህን ደግሞ አብረን እየጠራን ቅጽላቸውን ደግሞ ስታዩት ሁሎቹም ጎነ ጎናቸው ላይ ምን አለው? አግድም አግድም መስመር አለው ማለት ነው። ስለዚህ ይህንን አብራችሁ እየጠራችሁ ቅርጻቸውን እዩት። ከነዚህ የሚለየው ከጎኑ ላይ ባለው ተጨማሪ ቅጽል ነው። ስለዚህ የመጀመሪያዎቹን ከያዛችሁ በኋላ ሁለተኞቹን ደግሞ የመጀመሪያዎቹን ትጽፉና ከጎናቸው ላይ አግድም መስመር መጨመር ነው። ስለዚህ አሁን እንጥራ። ሁ ሉ ሁ ሙ ሱ ሩ ሱ ሹ ቁ ቡ ቡ ቱ ቹ ሁ። እንግዲህ አብራችሁ እየጠራችሁ ከሆነ ድምጻቸውን አብራችሁ እየጠራችሁ ተለማምዳችኋል ማለት ነው። ቅርጻቸውን ደግሞ እስከ እዩዋቸው ሁሎችንም። ስለዚህ ምንድን ነው ያላቸው? ከመጀመሪያ ፊደላቸው በድጋሚ የምነግራችሁ ከጎናቸው ላይ ተጨማሪ ነገር ቅጽል አለው። የመጀመሪያዎቹ ምንም ቅጽል ምን የላቸው የምታዩቸው ይሄ ነው። እንግዲህ ከነዚህ ከመጀመሪያው ተነስታችሁ ሁለተኛው ጋር ብታስተያዩት የመጀመሪያው ምንም አልነበረውም። የሁለተኛው ጎኑ ላይ እንደዚህ ሁሎችም ጎነ ጎናቸው ላይ ተጨማሪ ነገር አለው ማለት ነው። ሶስተኛ ፊደላቸው ጋር ስንመጣ ደግሞ ሶስተኛ ፊደላቸው እግራቸው ወደ አንድ በኩል ወይም ደግሞ ወደ ቀኝ በኩል ሸፈፍ ሸፈፍ ያለ ነገር ነው። ስለዚህ እሱንን ቅርጻቸውን በስርዓት እዩት። ከዛ ድምጻቸው ደግሞ አብረን እየጠራን እናያለን። ሂ ሊ ሂ ሚ ሲ ሪ ሲ ሺ ቂ
ቢ ቪ ፒ ቺ ሂ። ስለዚህ አብራችሁን እየጠራችሁ ከሆነ እንደዚህ ነው ማለት ነው የሚሆነው። አሁን አራተኛ ፊደላት ቤተሰቦች ጋር ደርሰናል፣ ወይም አራተኞቹ ጋር ደርሰናል። አራተኛ ፊደላት ደግሞ እነዚህ እግር የሌላቸው ወይም ወደታች የተዘረጋ ተጨማሪ መስመር የሌላቸው ፊደሎች አሉ። እነዚህ እግር አልቦ የሚባሉት ባለ ሁለት እግር ፊደል የሚባሉ አሉ። ሁለት መስመር ወደታች የተዘረጋ ያለ ለምሳሌ እንደ ለ እንደ ሰ ያሉ። ባለ ሶስት እግር የሚባሉ አሉ እንደ ሀ ወይም ይችኛዋ ሀ ማለት ነው፣ ሀመር ሀ በመባል የምትታወቀዋ። ባለ አንድ እግር የሚባሉ ፊደሎች አሉ እንደ ተ ቸ ሀ አይነት ፊደሎች ማለት ነው። ስለዚህ እነዚህ እግር አልቦ የሚባሉት ወይም ደግሞ እግር ወደታች መስመር የተዘረጋ የሌላቸው አራተኛ ቤተሰቦቻቸው ጋር ስትመጡ እግር ተጨምሮላቸው ታያላችሁ። ለምሳሌ ሀና ሰ መ እነዚህ ፊደሎች ወደታች የተዘረጋ ተጨማሪ ምንም አይነት መስመር የለም፣ ወይም እግር አልቦ ናቸው፣ ወይም እግር የላቸውም ማለት ነው። አራተኛ ቤተሰቦቻቸው ጋር ስትመጡ በቀኝ በኩል ይኸው በምታዩት መንገድ ተጨማሪ እግር ተጨምሮላቸዋል። ይሄን እዩ። ስለዚህ እግር አልቦ ወይም እግር የሌላቸው ፊደሎች ከሆኑ አራተኛ ቤተሰቦቻቸው ጋር ምን ታደርጋላችሁ? በቀኝ በኩል ባለው ሳይድ በቀኝ በኩል ማለት ነው መጨመር፣ እግር መጨመር፣ ቀጥታ መስመር መጨመር፣ ቀጥ ያለ መስመር በእስክርቢቷችሁ መጨመር። ለምሳሌ ሰ የነበረው አራተኛ ላይ እዚህ ጋር ላይ እግር ብትጨምሩበት ሳ ይሆናል። መ የነበረው እዚህ ጋር ላይ እግር ብትጨምሩበት ወይም ወደታች ተጨማሪ መስመር ብትጨምሩ ማ ይሆናል። ይሄ ሀ ነበረ። ከዚህ ጋር ላይ ወደታች ተጨማሪ መስመር ብትጨምሩ በቀኝ በኩል ማለት ነው ሀ ይሆናል። ባለ ሁለት እግር ወይም ባለ ሶስት እግር የሆኑ ፊደላት ያልኳችሁ ደግሞ በግራ በኩል ያላቸው እግራቸው ያጥራል፣ ወይም በግራ በኩል ያለው መስመር አጭር ይሆንና በቀኝ በኩል ያለው በነበረበት ይቀጥላል። አያጥርም፣ አይረዝምም፣ በነበረበት ይቀጥላል ማለት ነው። ለምሳሌ የለ ፊደል ሁለት እግር አለው። አራተኛ ቤተሰቡ ጋር ሲመጣ በግራ በኩል ያለው እግሩ አጠረና በቀኝ በኩል ያለው እግሩ በነበረበት ቀጠለ ማለት ነው። ሰ እዩት እንግዲህ እንደዚሁ በግራ በኩል ያለው አጠረና በቀኝ በኩል በነበረበት በዛው ቀጠለ ማለት ነው። ይሄኛው ሀም እዩት። ስለዚህ ባለ ሁለት እግር ወይም ባለ ሶስት እግር ከሆኑ እግራቸው ያጥራል፣ እግር የሌላቸው እግር ይጨመርላቸዋል። ባለ አንድ እግር ከሆኑ ደግሞ እግራቸው ምን ይሆናል? ወደ ግራ ይጣመማል ማለት ነው። እዩዋቸው። ተቀጥ ያለች ነበረች። አራተኛ ቤተሰቧ ጋር ስትመጣ ወደ ግራ ታጠፈ ማለት ነው። ቸ ቀጥ ያለች ነበረች፣ ወደ ግራ ታጠፈ። ሀም እንደዚሁ ይሄው ወደ ግራ ታጠፈ ማለት ነው። ስለዚህ ቅርጻቸውን በዚህ መንገድ ያዙና ድምጻቸውን ደግሞ አብራችሁ ከኔ ጋር እየጠራችሁ ተለማመዱ። ሀ ላ ሀ ማ ሳ ራ ሳ ሻ ቃ ባ ቫ ታ ቻ ሀ። ስለዚህ ከጠራቸው ይኸው በዚህ መንገድ ትለማመዳላችሁ ማለት ነው። አሁን አምስተኛ ቤተሰቦቻቸው ጋር ደረስን። አምስተኛ ቤተሰቦቻቸው ጋር ስንደርስ አምስተኛ ቤተሰቦቻቸው ቅርጻቸው ሁሎቹም ከእግራቸው ላይ በቀኝ በኩል በውጭ በኩል ተጨማሪ ቀለበት ነገር ወይም ደግሞ ዜሮ ነገር አለው ማለት ነው። ይሄው ሄ እዩት። የሀ ቤተሰብ የሆነው ሄ፣ የለ ቤተሰብ የሆነው ሌ፣ ይሄኛውም ሌላኛው ሀመርኋ የሚባለው ሀ ሄ፣ ይሄኛው ደግሞ ሜ ሴ። ሁሎችም ስታዩቸው በውጭ በኩል በቀኝ በኩል ተጨማሪ ቀለበት ነገር አላቸው ማለት ነው። ስለዚህ እሱነን ያዙ። ቅርጻቸው ላይ ይህን ልዩነት እንዳለው ያዙና ድምጻቸውን ደግሞ እኔ ጋር አብራችሁ ጥሩ። ሄ ሌ ሄ ሜ ሴ ሬ ሴ ሼ ቄ ቤ ቬ ፔ ቼ ሄ። ከዛ አሁን ደግሞ ስድስተኛ ቤተሰቦቻቸው ጋር እንሄዳለን ማለት ነው። ስድስተኛ ቤተሰቦቻቸው ጋር ቅርጻቸው እንደምታዩት እንደ አምስተኛ ቤተሰቦቻቸው ቀለበት አለው፣ ወይም ደግሞ እንደ ሁለተኛ እንደ ሶስተኛ እንደዚህ ነው ለማለት አያስችልም። ምክንያቱም እያንዳንዳቸው በራሳቸው ቅርጻቸውን እየቀየሩ ስለሆነ ማለት ነው። ስለዚህ እነዚህን እየጻፋችሁ ድምጻቸውን ደግሞ ከኔ ጋር እየጠራችሁ መለማመድ ይኖርባችኋል።
በዛ መንገድ ነው ቅርጻቸውንም ድምጻቸውንም ልትይዙት የምትችሉት። ስለዚህ ከእኔ ጋር እየጠራችሁ ተለማመዱ። ህ ል ህ ም ስ ር ስ ሽ ቅ ብ ቭ ት ች ህ። ስለዚህ እንደዚህ ከጠራችሁ በቀላሉ ድምጻቸውን በዚህ መንገድ ትይዛላችሁ ማለት ነው። አሁን ደግሞ ሰባተኛ ቤተሰቦቻቸው ጋር ደረስን። ሰባተኛ ቤተሰቦቻቸው ባለ ሁለት እግር ወይም ባለ ሶስት እግር ያልኳቸው ፊደሎች በቀኝ በኩል ያለ እግራቸው ያጥራል። ለምሳሌ ሶን እዩዋት፣ ሆን እዩዋት። በቀኝ በኩል ያለው ነበር አራተኛ ላይ ያጥራል ያልኳችሁ አይደል? ሰባተኛ ላይ ደግሞ በግራ በኩል ያለው እግራቸው ያጥራል ማለት ነው። ድምጻቸውን አብረን እየጠራን እንደዚህ ቅርጻቸውንም እየጻፋችሁ አንድ ባንድ ይዛችሁ እየደጋገማችሁ እየጻፋችሁ ድምጻቸውን እየጠራችሁ ተለማመዱ። አሁን ድምጻቸውን እንዴት እንደምትጠሩ ደግሞ ከኔ ጋር እየጠራችሁ ተለማመዱ። ሆ ሎ ሆ ሞ ሶ ሮ ሶ ሾ ቆ ቦ ቮ ቶ ቾ ሆ። ከዛ ስምንተኛ ላይ ያስቀመጥናቸው ውስብስብ ፊደላት ወይም ደግሞ ድርብ ሆሄያት የሚባሉት ናቸው። እነዚህ ደግሞ ብዙውን ጊዜ ከእግራቸው ላይ አግድም አግድም መስመር አለው ማለት ነው። ሪቫን ከእግራቸው ላይ ነው። ሯ ለምሳሌ ከላይ ከአናቷ ላይ ነው ሪቫን የጨመረችው። ሌሎች ስታያቸው ከእግራቸው ላይ ሪቫን ወይም ደግሞ አግድም አግድም መስመር ብታደርጉ ረዘም ካለው እግራቸው ላይ በዋናነት አራተኛ ፊደላቸው ላይ ነው ሪቫን የሚጨምሩት። እንግዲህ ለምሳሌ ይቺ ሀ ከዚህ ጋር ላይ ሪቫን ቢጨመርባት ኋ ትሆናለች ማለት ነው። እችኛዋ ኋ ለብዙሃኑ ሀ የነበረችው ኋ ናት። እዚህ ጋር ስታዩት ለምሳሌ እቺ ከረዘመው እግሯ ላይ አግድም መስመር ቢጨመርባት እችም ከአግድም መስመር እዚችም አግድም መስመር ከሁሎቹም ላይ አራተኛ ፊደላት ላይ አግድም መስመር ከእግራቸው ላይ ቢጨምሩ ድርብ ሆሄያት የሆነ ድምፅ ይኖራቸዋል ማለት ነው። ስለዚህ እነዚያ ፊደሎች ለምሳሌ ላ የነበረው ከእግሩ ላይ አግድም መስመር ቢጨምሩበት ሏ ይሆናል። በዛ መንገድ በቀላሉ ተረዱት ቅርጹ እንዴት እንደሆነ ማለት ነው። ድምፁን ደግሞ አብራችሁ እየጠራችሁ ከኔ ጋር ተለማመዱ። ኋ ሏ ኋ ሟ ሷ ሯ ሷ ሿ ቋ ቧ ቧ ቷ ቿ ኋ። ስለዚህ በዚህ መንገድ እየጠራችሁ እየደጋገማችሁ ተለማመዱ። ከኛ ጋር እንደዚህ እየሞከራችሁ ደግሞ ፊደላትን ለመያዝ ቃላትን ለመጻፍ የምትቸገሩ ልጆች ከኛ ጋር እየመጣችሁ እየደወላችሁ ስልካችን እዚህ ጋር ስለተቀመጠ ቪዲዮ ታች ጠርዝ ላይ በኢሞ በዋትሳፕ በቴሌግራም እናንተን በሚመቻችሁ ሶሻል ሚዲያ በትደውሉልን ቮይስ ብታስቀምጡልን ወይም ብትጽፉልን በማንኛውም ሰዓት ስልካችሁን አንስተን በሚመቻችሁ ሰዓት እንድትማሩ እናደርጋለን። ምክንያቱም ሰዓት የእናንተ ምርጫ ስለሆነ ማለት ነው። ስለዚህ እናንተ ስልካችን አንስታችሁ በማንኛውም ሰዓት መልእክታችሁን ከኛ ጋር ማስቀመጥ ትችላላችሁ። ቃላት ለመጻፍ እንግዲህ እነዚህን ከተረዳችሁ በኋላ የአንዱን ፊደል ወይም ደግሞ መጻፍ የፈለጋችሁትን ቃል ምን አይነት ድምፅ እንዳለው መጀመሪያ ለያይታችሁ መለየት ነው። ለምሳሌ ሁሉ ማለት ብትፈልጉ ሁና ሉ የሚባል ፊደል ያስፈልጋችኋል። ለምሳሌ ሁሉ ሁሉ። ለምሳሌ ሰማ ለማለት ብትፈልጉ ሰ እና ከዚህ ጋር ደግሞ ማንን ትወስዳላችሁ? ማ። ይሄው ሰማ። ስለዚህ በጣም በቀላሉ ልትረዱት የሚገባው መጻፍ የፈለጋችሁትን ቃል ምን አይነት ድምፅ እንዳለው ከዛ ደግሞ ያንን ድምፅ ከፊደላት ጋር ምክንያቱም ፊደሎች የድምፅ ውክልና የያዙ በቅርጽ የተቀመጡ ስለሆኑ ያንን የምትፈልጉትን ድምፅ ከፊደላት ውስጥ መጣችሁ መፈልጋችሁ ከምትፈልጉት ድምፅ ጋር ማጣመር ነው። ለምሳሌ በላ ብትሉ ይህን በ ትወስዳላችሁ። ከዚያ ላ የሚባል ፊደል ደግሞ ከለ ቤተሰብ አለ።
ይህን ላ ትወስዳላችሁ። ስለዚህ ይህን በና ይህን ላ በቅደም ተከተል ስታስቀምጡት ምን ይሆናል ማለት ነው? በላ ይሆናል ማለት ነው። ስለዚህ በዚህ መንገድ ነው የሚጻፈው። በዋናነት ስለ ቃላት አጻጻፍ ሰፋ ያለ ትምህርታዊ ቪዲዮ አዘጋጅቼላችኋለሁ፣ ገብታችሁ እዩት። በሚቀጥለውም የተለያዩ እንዴት እንደምትጽፉ በቀላሉ የሚያሳዩ ትምህርታዊ ቪዲዮዎችን አዘጋጅላችኋለሁ። ሳብስክራይብ ያላደረጋችሁ ልጆች ካላችሁ ሳብስክራይብ አድርጉ። እንዲሁም ደግሞ መማር የምትፈልጉ ልጆች ደውሉልን። የዛሬ ትምህርታዊ ቪዲዮአችን ከዚህ ጋር ጨረስን። በሌላ ትምህርታዊ ቪዲዮ እስከምንገናኝ ሰላም ሁኑ።